የኔ ህክምና እንደዚህ ነበር ብዬ ሳወራ ራሱ ሰምቶ ፌንት የበላብኝ ልጅ አለ። ንገረኝ ብሎኝ ሁሉን ዲቴል ከነገርኩ ለአንድ ሰው ይከብዳል ለመቀበል ራሱ። መርፌው ምናምን ቀላል ነው። ከህክምናው በኋላ ደግሞ ያለው ህመም አለ። ቁስሉ ሲታጠብ ሲቀየር ምናምን ያለው ህመም አለ። ቀዶ ህክምና አድርገህ ደግሞ ድናለህ ወይ የሚለው ደግሞ ጭንቀት አለ። አንዳንዴ ደግሞ በገንዘብ ምክንያት ቀዶ ህክምናውን ማድረግ ማትችልበት ሁኔታ አለ። አሁን እኔ የሚያሳስበኝ የነበረው እንዴት ነው ቀዶ ህክምናውን ማድረግ የምችለው እና እንዴት ነው መዳን የምችለው፣ እንዴት ነው ወጪው እንዴት ነው ሊሸፈን የሚችለው የሚለው ነገር ነው። እሱ ነገር አለ። በ3 ቀን 1 ቀን ክትትል አለኝ። ቁስሉ ይቀየራል። ቀጠሮ ደግሞ አለኝ ለቀዶ ህክምና ሌላ ቀጠሮ ተይዞልኛል። ግን እኔ ተመልሼ ማታ ላይ ነው ማጠናው። ማታ ሆምወርኮችን እሰራለሁ፣ የሚጠና ነገር ካለ አጠናለሁ። ከዛ በዛች ክፍተት ደግሞ ፊዚዮቴራፒ ስራ ነበር። በነገራችን ላይ የታከምኩኝ ህክምናውን አንድ ሆስፒታል፣ ሌላ ደግሞ ቦታ ደግሞ ፊዚዮቴራፒ ይሰራሉ። ገና እንደ አዲስ መራመድ ራሱ እንደ አዲስ እየተለማመድኩ አይደል? የዛን ጊዜ በክራንች መራመድ እኮ ገና ለእኔ አዲስ ነው። አየህ፣ ከዊልቸር ወደ ክራንች፣ እንደዛ ክራንች መያዝ መውደቅ ሁሉ ነበር